አዎ ሰጥቻለሁ። እሺ ሰጣት እና አሌክሴ ከኔ በፊት አንድ ልጅ ወልዶ ነበር። እኔ ደግሞ እሱ ደግሞ የኔ አይደለም እያለ ነበር። 4 አመት ቆይተን ከዛ እዚህ ሱዳን ያለሁት ከዛ ከልጄ ጋር አብሮ ነው የሄዱት። አዎ ሱዳን ያለሁትና ከልጄ ጋር አብሮ ነው የሄዱት ሀገር ቤት ማለት ነው። እሺ ከዛ ከመስከረም በኋላ በቃ እየተቀየረ መጣ። የሆነ ነገር ይደብቀኛል። ምንም በቃ አይማከረኝም፣ አይዳምጠኝም፣ አይሰማኝም። ምን ነው ምናምን ስለው በቃ አጨቅጭቅኝ። በቃ እንደዚህ ነኝ። ልጆቼ እያስተማርኩ ነኝ። እኔ እንደ ሴት እንደ አባት ሆኜ ከሱ ጋር ሁለቱም ከሱ ጋር ነው ያሉት። እንደ እናት እንደ አባት ሆኜ ነው እንደዚህ እየሰራሁት ምናምን ይለኛል። እና ምን ላድርግ ልጄ በቃ አልችልም ካልክ ልጄ ለእናቴ ሰጣትና በቃ አንተ በቃ የምትፈልገው አረግ ምናምን ስለው እሱ ደግሞ ልጄ ከአባት የሚቀርበው ሰው የለም እያለን እየቆየን እየተቀየረ መጣ። ከ3 ቀን 4 ቀን እየደወለ ቀን በቀን ነው የምደውለው። ቀን በቀን ሲደውል 2 ቀን 2 ጊዜ 3 ጊዜ ይደውል ነበር። ከዛ እየተቀየረ 2 ቀን 3 ቀን እየቆየ በቃ አይደውልም። ከዛ እኔ ደግሞ በቃ ተውኩት። ምን ነው ምናምን ስለው በቃ ብለው ነበር ከዚህ በፊት ግን በቃ አሁን ደግሞ ሰለቸኝ ተውኩት። ከዛ በቃ አትደውልልኝ ልጄ ከሱ ጋር ነው ያለው። በቃ ለሱ ለመርሳት ብዬ ልጄም አልደወልኩ። እሱ ደግሞ የሆነ ጥቅስ እኔ ስለ በቃ ከዚህ በፊት የሚለው የነበርኩት በቃ መለየት አልፈልግም። ልጅም ከዚህ መውለድ አልፈልግምና በቃ ትዳር ካልፈልግ በቃ ከሷ ልጅ እርሃቅ ምናምን እለዋለሁ። እሷ ደግሞ ፎቶውና ፎቶዋ የልጇ ፖስት ታርጋለች። እኔ ደግሞ እሷ ካንተ የሆነ ነገር ሳያየት አትቦስት ምናምን ስለው ዝም ብላ ነው ምናምን ይለኛል። እሱ ደግሞ ዝም ብላ ነው ራሷ ነው እኔ ምን ላርጋት ምናምን ስለኝ በቃ እየተቀየረ መጣ። ከዛ በቃ 1 ወር ሳምንት አርገን አንዳዋወል ዘካውት የሆነ ጥቅስ ያለፍነው ፍቅር ምናምን የሚያስታውስ ቪዲዮ ይልከኛል። እኔ ደግሞ አይቼ ሰምቼ ዝም ነው ያልኩት። አሁን ደግሞ ትናንትና ብሎክ ነው ያደረገኝ። ነቅርታ አሌክስ እስኪም ከረኝ ምን ላድርግ ብሎክ አረገሽ? አዎ ብሎክ ነው ያደረገኝ። እሱ ጥቅስ ምናምን ቪዲዮ የሚያስታውስ የዚህ ያለፍነው ጥሩ ፍቅር ነው የነበረው ይልከኛል። እኔ ደግሞ አይቼ ሰምቼ ነው ዝም አልኩት። ስለዚህ ብሎክ አረገሽ? አዎ ትናንትና ብሎክ አደረገኝ። ከተጋባችሁ ምን ያህል ጊዜ ነው የሆናችሁ? 4 አመት። አንቺ የት ነሽ አሁን? እሱ የት ነው? እሱ ሀገር ቤት ነው፣ እኔ ሱዳን ነኝ ያለሁት። እሺ ሚውት አድርጊና አዳምጪኝ። አሁን አንደኛ ነገር ትዳር በጣም የተከበረ ነገር ነው። ገብቶሻል? ካንቺ በፊት የወለደው ልጅ ከነበረና ካልነገረሽ ጥፋት ነው። ግን ካንቺ በፊት ነው የሆነው። ምናልባት ኮንሲደር ታደርጊዋለሽ ነገሮችን ምናልባት ትዳር ስለሆነ ገብቶሻል? በፊት ነው የሆነው። ምናልባት ፈርቶሽ ይሆናል ያልነገረሽ የሚለውን ልታስቢ ትችላለሽ። አሁን ግን ነገሮች ምን እየተካሄዱ ነው የሚለውን አንቺ ሰው ሀገር ሆነሽ ምንም ልታውቂያትሽ። በትክክል ቺት እያደረገብሽ ከሆነ ያ ቀይ መስመር ነው። መወስለት ቀይ መስመር ነው። በትዳር ውስጥ ሊታለፍ የማይችል ነገር። በመንፈሳዊ ህይወት እንኳን ብትሄዱ እግዚአብሔር ፍቺን በጣም ነው የሚጠላው። ግን ከተወሰለተባችሁ የመፍታት መብት ይኖራችኋል። በሃይማኖትም ብትሄዱ በዛ መንገድ ብቻ ነው የሚፈቀደው። ከዛ ውጪ ግን አሁን አንቺ እሷ ስለፖሰተች ብቻ ባልሽ ላይ ዘራፍ ማለት የለብሽም። ያየሽው ነገር ያረጋግጥሽው ነገር ከሌለ ያ ደግሞ በርቀት አታውቂም። ይሄናት
ትዳርሽን ሄደሽ በአግባቡ ሰብስበሽ በጋራ መኖር አለባችሁ። በርቀት ስትሆኚ ሰይጣን በብዙ መልኩ ሊፈትንሽ ይመጣል። ትፈተኛለሽ። አንቺ ጋር መጥቶ ሹክ ይልሻል ሰይጣኑ፣ እሱም ጋር መጥቶ ሹክ ይለዋል። መሀል ላይ ትተላለፋላችሁ። ስተት ሳይኖር እንኳን እንዳለ አድርጎ ሊያሳይሽ ይችላል። ገብቶሻል? አሁን የሆነ ሰው ተነስቶ ስለኔ መጥፎ ነገር ቢፖስት ወይ ጥሩ ነገር ቢፖስት ምን የተፖስተው ነገር እውነት ነው ማለት ነው አይደል? ማረጋገጫ ይፈልጋል። ስለዚህ ከዛ በፊት የሆነ ነገር እሷ አሁን እንደ መሳሪያ እየተጠቀመችበት ሊሆን ይችላል። ትኩረትሽን ከሷ ላይ አንሺና እንዴት ትዳሬን ሰብስቤ ሄጄ በአካል እኖራለሁ ነው። በጋራ ኑሯችሁ መቀጠል አለባችሁ። በርቀት ሆነሽ ሰላምሽን ነው የምታጭው። ተግባባን? ስለዚህ በዚህ መንገድ ነው ማሰብ ያለብሽ። አትጨናነቂ። በተቻለሽ መጠን አብራችሁ የምትሆኑበትን መንገድ ፍጠሪ። አሁን እሱ ምንም እያረኩ አይደለም እሷ ዝም ብላ ነው የምትፖስተው አለሽ። ከአንቺ ጋር ለመግባባት እየሞከረ ነው ለመቀራረብ። አንቺ አይተሽ እንዳላየሽ ስትሆኚ ብሎክ አደረገሽ ተናዶ ማለት ነው። ስለዚህ አሁን ይህንን ነገር አንቺ ቀረብ ብለሽ ለማስተካከል ለመነጋገር ሞክሪ። በትክክል ግን ከሄደ እሷ ጋር ያንን ካረጋገጥሽ የምትወስጂው እርምጃ ምንም ይሁን ምን ልክ ነው የሚሆነው። መወስለት፣ መስረቅ፣ መዋሸት ተቀባይነት አይኖረውም። ተግባባ? እሺ አሌክስ በጣም ነው የማመስግነው። እሺ አሁን ብሎክ አረገኝ። እሺ ልደውልልህ? ቀጣኛም ሰዋል። መቼ ነው ብሎክ ያረገሽ? ትናንትና። ያነሰዋል። አፍቃሪዎች ወይም ባለትዳሮች ማለት ብሎክ አንብሎክ የስራው ጸባይ ነው። እሺ እንደውም ብሎክ የሚያረጉ ሰዎች ቶሎ ነው ብሎክ የሚያነሱት። እመኝ፣ የንዴት ጉዳይ ነው። እራሱ አንስቶ ያወራሻል። እሺ እመኝ። እሺ አሌክስ በጣም ነው የማመሰግነው። በጣም ካንተ ቪዲዮ አይቼ ብዙ ነው የተማርኩት እና አመሰግናለሁ። እሺ እኔና አመሰግናለሁ። እሺ መልካም። እሺ ባይዜ ፍቅር ውስጥ ቤቢ የኔ ፍቅር ማማይ